ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ እንደ ወንዝ ብዝት ይበልልኝ ያልኩኝ እንግዲህ ዛሬም በብሩክና በሀይሚ ሀሳብ እንደተለመደው ተመልሼ መጥቻለሁ። እንግዲህ ከዚህ በኋላ ቶሎ እናንተ ለመምጣትና አሁን ላይ ባሉት ወቅታዊ ጉዳዮች ላይ መፍትሄ የሚሆኑ ሀሳቦችን እንወያያለን። እናንተም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ትናንትና አብዛኞቻችሁ በመምጣቴ ደስተኛ ነበራችሁ። በመሰጣቸውም ሀሳቦች ትክክልነት የነበረውን ሀሳብ በትክክል ኮመንት እየጻፋችሁ የነበራችሁ ሰዎች አላችሁ። ልክ እንደዛው እያላገጣችሁ የነበራችሁ፣ ልክ እንደዛው ውሸታም ነህ እያላችሁ የነበራችሁ ያላችሁና እኔ ምን እንደምላችሁ አላውቅም። በትክክል ስለ ሁኔታው ተረድታችሁ እናንተም ሀሳብ አስተያየታችሁን ያስቀመጣችሁት ከልብ አድርጌ አመሰግናለሁ። ምክንያቱም ስለ ብሩክና ስለ ሀይሚ የወደፊት ህይወት እንጂ እያወራን ያለ ነው አሁን ላይ ስላሉበት ሁኔታ ወይም ደግሞ እየተፈጠረው ስላለው ነገር አይደለም። ምክንያቱም አሁን ላይ ያለው የእዩ ሁኔታ ነገ ከነገ ወዲያም ከተነሳ ችግር ሊፈጠር የሚችል ነገር እንደሆነ ሁላችንም በግልጽ የምናውቀው ነገር ስለሆነና እኔ ከተምብሬል ተነስታችሁ አንዳንድ ነገሮችን ውሸት ነው ብላችሁ ይጻፋችሁ አላችሁና እኔ ከእዩ ጋር የተያዙ ጉዳዮችን የማነሳው እኔ እንደ መፍትሄ አድርጋችሁ እንድትሰሙኝ ነው። ተምብሬሉን የምጽፈው እናንተ ገብታችሁ እኔን እንድትሰሙኝና የነብሩኬን የወደፊት ህይወት በምን መልኩ መቀጠል አለበት የሚለውን ነገር ወይም ደግሞ የእዩ ጉዳይ እንዴት መደረግ አለበት የሚለውን እናንተም እንደ ሀሳብ እኔም እንደ ሀሳብ ማነሳውን ነገር እንድንወያይ ወይም ደግሞ የሆነ ፍሬ ሀሳብ እንድናወጣ በማሰብ እንጂ ከብሩክና ከሀይሚ ጋር ችግር ሊሆን ወይም ደግሞ እነሱን ለመለያየት ከእዩ ጎን ሆነን ወይም ደግሞ ሌላ ሀሳብ ኖሮን አይደለም ለማለት እወዳለሁ። ምክንያቱም በጣም ለነሱ ከማሰብና እነሱን ስለምንወዳቸው ስለምናደንቃቸው ይሄንን ተረድታ እኔ በጣም አንድ ኮሜንት እንደውም አስደንቆኛል በጣምና እነሱን ለመለያየት ነው ትልቁ ሀሳቧ፣ እነሱን ለመለያየት ነው። ከዛ ውጪ ምንም ሀሳብ የላትም። ከቻላችሁ ለማስቆም ሞክሩ፣ ካልሆነም ደግሞ እውነታው መውጣት እንዳለበት በግልጽ የተናገረ ኮሜንት አለ። አንድ ኮሜንት እኔ እግዚአብሔር ያክብልኝ ምንም አለም በእውነት ትክክል ነች። በቃ እነሱን ለመለያየት እነሱ አሁን ላይ ያላቸው ሰላም፣ ከፋሚሊዎቻቸው ጋር ያለው ሰላም፣ አብረው የነበሩትን ግን በአሉባልታና በወሬ የማይፈርስ ወይም ደግሞ የማይንገዳገድ ፍቅር እንዳላቸው በግልጽ እያስመሰከሩ ሊኖሩ ይችላሉ። በእርግጥ ግን ነገ ከነገ ወዲያ ይሄ ልጅ የብሩኬ መሆኑ ከታወቀ ወይም ደግሞ የብሩኬ ሆኖ ከተገኘ አሁንም ግንኙነታቸውን ሊያሻክረው ወይም ደግሞ መሀላቸው ክፍተት ሊፈጥር ይችላል። ስለዚህ እዚህ ጋር ነው ተፈቶ መሄድ ያለበት ይህ ችግር ብለን ነው እኛ እያወራን ያለነው። ከዚህ የተለየ ሀሳብ የለንም ፋሚሊ። እኛ እነሱ አሁን ላይ ሰላማዊ ናቸው። በጣም ደስ የሚል የፍቅር ጊዜ እያሳለፉ ነው። በጣም ደስ የሚሉ ልጆች ናቸው። ትናንትና ማታም በጣም ለብዙ ጊዜ ብሩኬ የተፈተነበትን ፕራንክ ድጋሚ ተፈትኖ ድጋሚ ማለፉን ማረጋገጡን እና በጣም ብዙዎቻችሁ እንደዚህ አይነት ወንድ እንዲያድላችሁና በጣም ብዙዎቻችሁ ምኞታችሁ የሆነ ወንድ እንደሆነ ብሩኬ በጣም ብዙዎቻችሁ ኮሜንት ላይ ተጽፉ በቃ ሀይሚ ፈጣሪ እንድታከብር እንድታመሰግን እንደዚህ አይነት ወንድ በማግኘቷ እድለኛ እንደሆነች እንዲሰማትን ስታረጓት ነበርና ልክ ናችሁ። በጣም ከምላችሁ በላይ እና በጣም ከምላችሁ በላይ አሁን ላይ ያለው ወንድ አይደለም እንደዚህ ተብሎ ሳይባል ጠይቁ ራሱ በጣም ብዙ ርቀቶችን እየተጓዘ ያለ ሰው ነው። ኦኬ ወንድ ልጅ ብቻ አይደለም በሴቶች በኩልም በጣም ብዙ አሉ። በጣም ብዙ እኔ ከትናንት ሰሞኑ ራሱ የገጠሙ ሴቶች አሉ በእነዚህ አይነት ምክንያት በግልጽ የምነግራችሁ ማለት ነው። በግልጽ በቃ እንደዚህ በተለያዩ አጋጣሚዎች በጣም ብዙ ሰው ጋር እንገናኛለን እና በጣም የሚያስቁ አጋጣሚዎች ላይ ይገጥሙናል። እንደ ሴት ልጅ በዚህ ልክ እንደዚህ ምናምን ብለን እስክናስብ ድረስ እና እንደውም በወንድ ልጅ ቀላል ነው ብዬ ልነግራችሁ ነው። ይሄ ሴት ልጅ ጋር አሁን እኔ ዘመኑ ሊሆን ይችላል አላውቅም፣ በጣም ግን እየገነነ ያለበት ሁኔታ በተለይ ትንንሽ ልጆች ላይ እና ብሩኬ በጣም ራሱን አክባሪ፣ ሴት ልጅ አክባሪ፣ ቤተሰቡን አክባሪ፣ ክብር ለሚለው ቃል እጥፍ ድርብ ክብር ያለው ልጅ መሆኑን በግልጽ የሚያሳይበት ሁኔታ ነው። ይሄን ፈተና ሲፈተን አንዴ አይደለም፣ ብዙዎቻችሁ ታውቃላችሁ፣ አብራችሁ የነበራችሁ ከመጀመሪያው ጀምሮ በጣም ብዙ ጊዜ በዚህ ነገር ፈተና ላይ ወድቋል። ግን እስካሁን ሁሉንም በድል ነው የተወጣቸው። ሁሉንም በቃ ወንድ ልጅ ለስሜቱ ይገዛል የምትለውን ፓርት ብሩኬ ጋር አይሰራም። በቃ ከነድፍን የሚያስጠላ እንትን የሚል ሙድ አያራምድም። የማይሆን ነገር አይሆንም። በቃ አንዴ ነው
የሚናገሩና በጣም ሊከበር የሚገባ ለሁላችንም ትልቅ ትምህርት ሊሆን የሚችል እናንተም አብዛኞቻችሁ እንስቶች እንደ ብሩኬ አይነት ወንድ እንዲያድላችሁ አሁንም የእኛም መልካም ምኞት ነው። እኛም ደግሞ ከብሩኬ እንዴት አይነት ወንድ መሆን እንዳለብን የምንማርበት መልካም አጋጣሚ ነው ብዬ አስባለሁ። እነዚህ ልጆች በጣም ሰላማዊ ደስ የሚል ህይወት ያላቸው አሁንም ወደፊት ጥሩ ጊዜ እንዲያሳልፉና ሁሌም ሰላማዊ እንዲኖሩ የምንመኛቸው ምንወዳቸው ልጆች ናቸው እና እኔ ከእዩ ጋር የተያዙ ጉዳዮችን የማነሳው ስለምጠላቸው ወይም ደግሞ ለእነሱ ፍቅር ስለሌለኝ ሳይሆን ነገ ተነስቶ እነዚህ ልጆች ሊለያይ የሚችል መሀላቸው ክፍተት ሊፈጠር የሚችል ነገር መሆን የለበትም ብዬ ስለማስብ ነው። እዚህ ጋር አጥርተን መሄድ አለብን ነገሮችን። እዚህ ጋር የሆነ ክፍተት ሊፈጠር የሚችል ነገር የተፈጠረው ምክንያቱም አሁን ላይ ነው። ከ3 ወር ከ4 ወር በፊት ነው የተፈጠረው። ከገና በፊት ነው አይደለ? ገና አካባቢ ነው። ከገና በፊት ነው ብቻ እንደዚህ አይነት አካባቢ ነው ይሄ ነገር እየሆነ ያለው። እቺ ልጅ ግን እስካሁንም ይሄ የብሩክ ልጅ ከማለት የብሩክ ልጅ ከማለት በቃ ምንም ትላቻለች። ሁላ ማስፈራሪያ ወንድም ፋሚሊ ምናምን እያመጣች ነገሮችን ወሰብሰብ ለማድረግ እየሞከረች ነው። በዚህ ሁሉ መሀል ግን ብሩክና ሀይሚ ዝምታን የመረጡት። ይሄ ነገር አሁን ብሩክ እውነቱን ሳያውቀው ቀርቶ ነው ማለት ይከብዳል። ግን እዩ ራሷ ይሄ ነገር እውነት ከሆነና ነገሩ በነዚህ ነገር እርግጠኛ ከሆነች ትናንትና እንደነገርኳችሁ ዲኤንኤ ተመርምሮ የልጁን ውጤት በግልጽ አውጥታ እሷም ታርፋለች፣ ብሩኬም ይገላገላሉ። ስለዚህ በየቀኑ እየመጡ ልጁ የብሩኬ ነው እያሉ ከመለፍለፍና እኛንም በቪዲዮ ከማሰልቸት ለእነሱ ያለን ፍቅር አንቺ ላይ ያለን እንዴት ነው በቃ እኛ እነሱን ስለምንወዳቸው ስለምናደንቃቸው ስለምናከብራቸው ልዩ ፍቅር ስላለ ለነሱ አንቺን መውቀሳቸው ነው አንቺን መናገራችን ሊደንቀሽ አይገባም። ምክንያቱም በማስረጃም እየመጣሽ አይደለም። ይሄ ነገር እውነት ሆኖ በማስረጃ ብትመጪ ራሱ ብሩኬና ሀይሚ ለተለያይ እንደማትሲ በጣም ብዙ ጊዜ ነግረናሻል። በጣም ብዙ ጊዜ እኛ ታያላችሁ፣ ታፍሩበታላችሁ፣ የምትናገሩት ነገር የምታደርጉት ነገር ታፍሩበታላችሁ ምናምን ስለምትይ ነው። እኛ ምንም የምናፍርበት ነገር የለም። ይሄ ልጅ የብሩኬ እንዳልሆነ በጣም እርግጠኛ ነን። የብሩኬ ቢሆን ራሱ ለልጁ በፍርድ ቤት የሚደረግለት ነገር ሊኖር ይችላል። ወራዊ ግዴታ ሊኖርበት ይችላል። ብሩኬ ያንን ነገር ከማድረግ ውጪ ከብሩኬ ከአንቺ ጋር የመሆን አድቫንቴጅ ወይም ደግሞ አንቺ እንደምታስቡ አይነት ግንኙነት ወይም ደግሞ አንቺ እንደምታስቡ ብሩኬና ሀይሚን ለያይቶ ብሩኬን አንቺ የማድረግ ሀሳብ ይህንን ከን እንዳታስቢ በቃ ሊሆን የሚችል ነገር አለ። የሰው ልጅ ይወልዳል። እናቶቻችን እኮ ስንት ልጅ ያሳድጓል ያላባት አይደል እንዴ? መጀመሪያ ነበር እንጂ መጥኖ መደንቆስ አሁን ምን ያደርጋል ስትሉ ማልቀስ የሚባለው ነገር እንደዛ። አንቺ መጀመሪያ ልጁን አባት በትክክል እጅሽ ማስገባትሽን ሳታቂ ወይም ደግሞ አብረሹን እንደምትኖሪ ሳታረጋግጪ ለምን እንደዚህ አይነት ነገር ውስጥ ትገቢያለሽ? እኔ አሁን ሙሉ በሙሉ የብሩኬ ልጅ ነው ብዬ ማለት ከማያምነው ሰው አንዱ ነኝ። የሁለቱን ግንኙነት ስለምፈልግ ወይም የብሩክና የሀይሚን ሰላም ስለምወድ እንደዚህ ብጥብጥ መሀላቸው እንዲፈጠር ስለማልፈልግ ሳይሆን በብሩክ እርግጠኛ ስለሆነ በጣም ብዙ ጊዜ አብረን ያሳልፍን ጓደኛሞች በጣም ብዙ ነገር ያደረግን ሰዎች ስለሆነ ስለምተማመንበት ነው እንደዚህ ምልሽ። ስለምተማመንበት ነው ብሩክ እንደዚህ ያደርግ። ይሄ ልጅ ብሩክ አይደለም አንቺ ራስሽ የልጁን አባት ፈልጊ ብዬ በግልጽ እየተናገርኩ ያለሁት ስለማምነው ጭምር። ሰከንድ ያንቺ ልጅ የማን እንደሆነም ስለማውቅ በጣም ብዙዎቻችን በጣም ብዙ ጊዜ ተናግረናል። ግዴታ እዩ ይሄ ልጅ እንትና ማለት የለባትም የብሩክ ነው ብለ ግብ መሰላችን የብሩክ አይሆን። እኛም የምናውቀው ነገር አለ። ሶኪ የነገሩ ባለቤት እናንተ ልትሆኑ ይችላላችሁ። ሶኪ ያደረጋችሁት የሚታይ ወይም ደግሞ በጋድ የሚደረግ ነገር ላይሆን ይችላል። ግን በደንብ አድርገን የምናውቃቸው በጣም ብዙ ሚስጥሮች አሉ። ስለዚህ አንቺ ማስመርመር አለብኝ ይሄ እንደዚህ መሆን አለበት ብለሽ የምታስቢ ከሆነ በደፈናው እየመጡ ከመለፍለፍና በደፈናው እየመጡ ሰውን ከመረበሽ ራስሽ ማስመርመር የምትችይበት መንገድ መሄድ ባለብሽ ልክ ሄደሽ ጉዳዩን በማስረጃ አስደግፈሽ ይሄ ነገር ማስረጃ የሚፈልግ ነገር ነው። ስለተወራ ስለተነገረ የሚታመን የሚደረግ አሉባልታ የለም። ማስረጃ የሚፈልግ ነገር እስከሆነ ድረስ ግዴታ ስለሆነ ቀላል ነገር አይደለም። ስለዚህ አንድ ማስረጃ ስትመጪ እኛም እናምንሻለን። ብሩኬም ማድረግ ያለበትን ነገር ያደርጋል። ከሀይሚ ጋር የመለያየት ወይም ደግሞ ሀይሚና ብሩኬን ለያይቶ ብሩኬን ያንቺ ማለት ሀሳብ ግን ካምሮሽ አጥፊ በቃ ይሄ ምን ሊደረግ መቼም ሊሆን የማይችል ነገር። እነዚህ ልጆች የሚለያዩ ቢሆን በሰው አሉባልታ የሚለያዩ ቢሆን በእንደዚህ አይነት ግንኙነቶች በሶስተኛ ወገን የሚለያዩ ቢሆን በጣም ብዙ ጊዜ በጣም ብዙ ነገር ተፈጥሯል። እነዚህ ልጆች 3 እና 4 ዓመትን አብረው ሲያሳልፉ በጣም ብዙ አቀበት ቁልቁለት ወጥተው ወርዶ ነው የመጡት።
አንቺ እዩ ጋር ደርሰው የሚደናቀፉበት ወይም የሚበተተኑበት ለሁለት የሚከፈሉበት ምንም ምክንያት የለም። ምንም ምክንያት የላቸው። እኛም ሁሌ ከጎናቸው ነን። በጣም ነው የምናደንቃቸው፣ በጣም ነው የምንወዳቸው። ኢቨን ትናንትና የተሰራው ቪዲዮ ልጁ የብሩኬ እንዳልሆነ ማረጋገጫ እኮ። ትናንትና የተሰራው ቪዲዮ ከገዛ ጓደኛው ከሀይሚ ጋር ከምታፈቅረው ከሚያፈቅራት ልጅ ጋር አንድ ቤት ውስጥ እየኖሩ አንድ ላይ እየበሉ እየጠጡ ከሷ ጋር ለነዚህ አይነት ነገር ዝግጁ እንዳይሆነና ይሄ ጊዜው እንዳልሆነ አሁን እንዳልሆነ እንደዚህ አይነት ነገር መሆን ያለበት በግልጽ ለሷ በግልጽ እየነገራት ነው። በምን ሂሳብ ነው እዩ ልጁ የሱ ነው? ይሄን ከዚህ ልጅ ጋር እንዴት ነው ልጁ የሱ ነው ብለሽ መከራከር የሚቻለው? ፋሚሊ እናንተ ማሳብ አስተያየታችሁን እስቲ ያስቀምጡ። እንዴት ነው ከትናንትናው ብሩኬ ጋር ልጁ የብሩኬ ነው አይደለም የዩ ልጅ ብለን የምንከራከር? የትናንትናውን የብሩኬ ማንነት ይዛችሁ ብቻ ማለት ነው። ተውት። ከዚህ በፊት ስለነበረ በጣም ነው የሚደንቀው አይደል? ምንም ልል አልችልም ፋሚሊ። ምክንያቱም የሴጣን ስራ ነው። በቃ እነዚህ ልጆች ለመለያየት፣ እነዚህ ልጆች መሀል ክፍተት ለመፍጠር፣ በቃ እንደዚህ ሰላም ሲሆኑ ሲዋደዱ፣ ፕራንክ ሲደራረጉ፣ አብረው ኬክ ሲቆርሱ ወይን ሲጠጡ፣ በጣም ፍቅራቸው ሲበዛ ጥርብ ሲሆን ምንም ደስ የማይለው ምንም ምቾት የማይሰማው መቼም ሴጣን እንጂ ሰው አይደለም። እንደዚህ አይነት ነገር በእውነት ማለት ነው ነገር ምቾት የማይሰማው የሰው ልጅ ሰላም ሲሆን ምቾት የማይሰማው ሴጣን ብቻ ነው። እንግዲህ ፋሚሊዎች እኔ የራሴን ሀሳብ በዚህ መልኩ እየገለጽኩ ነው። የኔን ሀሳብ የምትቃወሙ እናንተ ሌላ ሀሳብ ካላችሁ ውሸት ነው የምትሏቸው ነገሮች ኤቭሪቲንግ በጣም ብዙዎቻችሁ የምታስቡት ሀሳብ ወይም ደግሞ እናንተ የምትረዱበት አድራት ካለ ሁላችሁም ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ማስቀመጥ ይችላችሁ። ሁላችሁም ሀሳብ ኮመንት ላይ መጻፍ ይችላል። ኮመንት ሴክሽኑ ክፍት ነው። እንግዲህ ፋሚሊዎች እኔ ለዛሬ ያዝኩትን እዚህ ጋር ነው። በጣም የምለው ምንም ነገር የለም። ስለ ሁሉም ነገር ያው ግልጽ ነው። ትናንትናም የተናገርኩት ነገር አለና እዛ ላይ አንዳንድ ነገሮች ማብራሪያ ጨመርኩኝ። የትናንትናው ማንነት ለብሩኬ ለዛሬው ለእዩና ለልጁ ክርክር በቂ ነው ብዬ ማስብ ሰው ነው ብዬ ነው ማስበው እና እናንተ ማሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። እስከ መጨረሻው ስለተመለከታችሁኝ ከልብ አድርጌ አመሰግናለሁ።